የተከበራችሁ ተመልካቾቻችን በዛሬው በሚኖረን መርሃ ግብር በጾም ወቅት ከአመጋገብ ጋር የሚነሱ ጥያቄዎችን አንስተን ከአንድ መምህር ጋር ቆይታ ይኖረናል። መምህራችንን ከመጋበዛችን በፊት ግን በማቴዎስ ወንጌል ምዕራፍ 4 ያለውን ጾምን አስመልክቶ የተጻፈውን ጽሑፍ እናቀርባለን። ተከታተሉ ዘንድ ግብዣችን ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 4 ከቁጥር 1 ከዚህም በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታችን ኢየሱስን ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ጾመ። ከዚህም በኋላ ተራበ። የሚፈታተነውም ቀርቦ አንተ የእግዚአብሔር ልጅ ከሆንክስ እነዚህን ድንጋዮች ዳቦ እንዲሆኑ እዘዝ አለው። ጌታችን ኢየሱስም መልሶ ሰው የሚኖረው ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ እንዳይደለ ተጽፏል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወስዶ በቤተ መቅደሱ ጫፍ ላይ አቆመው። አንተ በእውነት የእግዚአብሔር ልጅ ከሆንክስ ከዚህ መር ብለህ ወደ ታች ውረድ፣ ይጠብቁ ዘንድ ስለ አንተ መላእክቱን ያዛቸዋል፣ እግርህም በድንጋይ እንዳትሰነካከል በእጃቸው ያነሱሃል ተብሎ ተጽፏልና አለው። ጌታችን ኢየሱስም መልሶ አምላክህ እግዚአብሔርን አትፈታተነው ተብሎ ደግሞ ተጽፏል አለው። ከዚህም በኋላ ዲያብሎስ እጅግ ረጅም ወደሆነ ተራራ አውጥቶ የዓለም ሁሉ መንግስታት ክብራቸውን ሁሉ አሳየው። ብትሰግድልኝ እጅ ብትነሳኝም ይህን ሁሉ እሰጥሃለሁ አለው። ከዚህም በኋላ ጌታችን ኢየሱስ አንተ ሰይጣን ካጠገቤ ሂድ፣ ለጌታህ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ተወው፣ እነሆም መላእክት ሊያገለግሉት መጡ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። መምህር ጥሪያችንን አክብረው ወደ ስቱዲያችን ስለመጡ በእግዚአብሔር ስም እናመሰግናለን። በዛሬው ዕለት ጾምን በሚመለከት በተለይ ከጾም ጋር ተያይዞ በአመጋገብ ዙሪያ ለሚነሱ ጥያቄዎች ምላሽ ለመስጠት ፈቃደኛ ስለሆኑ በእግዚአብሔር ስም እናመሰግናለን። በጾም ወቅት ለሕሙማን ሥጋ የተለየ የአመጋገብ የስግደት ስርዓት አለ። ከዚህ ብንነሳ እንግዲህ ቤተ ክርስቲያናችን ለሁሉም ስርዓቱን ስትሰራ የታጽሩዎሙ ጾሮክ ወደ ከባድ ሸክም አታሸክሟቸው ብሎ አምላካችን እንደተናገረው እንደሚመጥነው ነው ስርዓቱን የምትሰራው። ለሕሙማን በጾም ሰዓት በጣም ከባድ ህመም ላለባቸው ትፈቅዳለች። ምክንያቱም 3 ምዕት በፍትሐ ነገሥትም በሃይማኖተ አበውም ያስቀመጡት አለ። ወዘኢ ጾመ 40 ወረቡዕ ወዓርብ ለእመ ኮነ ካህነ ይትመተር እማዕርጊሁ። አብይ ጾምን ወይም ደግሞ ጾመ 40ን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ አርአያና አብነት ይሆን ዘንድ እኛ እንድንበት ዘንድ ጾሞ ጹሙ ያለንን 40 ጾምን 40 ረቡን ሌሎችንም አጽዋማት የማይጾም ሰው ቢኖር ለእመ ኮነ ካህነ ይትመተር እማዕርጊሁ ካህን ቢሆን ይላል ፍትሐ ነገሥት አንቀጽ 15 አንቀጸ ጾሙ ካህን ቢሆን ከሹመቱ ይሻር። ወለእመ ኮነ ህዝባዊ ይትፈለጥ እምእመናን ህዝባዊ ቢሆን ደግሞ እንደው ምእመን ቢሆን ከምእመናን አንድነት ይለይ፣ የታወቀ ጽኑ ደዌ ካልኖረበት በቀር ይላል። እንግዲህ የታወቀ ጽኑ ደዌ ለመጾም የማያስችል እንግዲህ በተለይም በዚህ ዘመን ብዙ ደዌያት አሉ። ሁል ጊዜ መድኃኒት በመውሰድ ህይወትን ለጊዜው በዚች ምድር ለመኖር ሲባል ብዙውን ጊዜ ጾም እንድንጾም ስግደት እንድንሰግድ የማያስችሉ በሽታዎች አሉና እንደ አይነት ጽኑ ደዌ ያለበት ካልሆነ በቀር እነዚህን አጽዋማት የማይጾም ቢኖር ካህን ቢሆን ከሹመቱ ይሻር፣ ምእመን ቢሆን ከምእመናን ይለይ ይላል። ይሄ ሲል እንግዲህ የታወቀ ደዌ ለእመ ወደዌ ክሱት የታወቀ የተገለጸ ግልጽ የሆነ ጽኑ ደዌ ካለበት ግን ለዛ ተፈቅዷን ማለት ነው። ተፈቅዷን ማለት ነውና ከደዌው አንጻር ያ ደዌው ራሱ በተለይም ደግሞ የጾም ዋነኛው ሕግ ከመሆኑም ሆኖ ከመሰራቱም በተጨማሪ
ፍትወተ ስጋን ለማድከም ነው። የጾም ዋናው ትርጉም ፍትወተ ስጋን ለማድከም፣ ስጋ ሲበላ ሲጠጣ ደም ይመላል ይላሉ አባቶች በትርጓሜያቸው ሲያብራሩ። እንደ ልቡ ሲበላ ሲጠጣ ደሙ ይመላል የሰው ልጅ። ደም ሲመላ ደግሞ አውጡኝ አውጡኝ ይላል ብለው ተርጉመውታል። ያ ማለት ወደ ኃጢአት ጎዳና እንዲሄድ ያዘጋጃልና ይጋብዛል። በዚህ ምክንያት ሰው በመብላቱ በመጠጣቱ ደሙ በመምላቱ ምክንያት ያን የገባውን ለማስወጣት ሲል ለኃጢአት ይጋለጻል፣ ከእግዚአብሔር ጋር ይጣላልና የጾም ዋነኛው ጠቀሜታው ኃይለ ፍትወትን ለመግታት ስጋውን ለመጎሰም ለማድከም። ጾም እንግዲህ ልጓም ነች። ልጓም እንስሳትን ማለት እኛን ሊያገለግሉ የተፈጠሩ ፈረሱን በቅሎውን የሚገታ ልጓም ነው። ልጓም የሌለው ፈረስ ገደል ይጥላል፣ እንደ ልቡ ዘሎ ስለሚሄድ ለአገልግሎት ብዙ አይመችም። ልጓም ካለው ግን ወደ ፈለግነው አቅጣጫ እንመራዋለን። ጾምም የሰው ልጅ ወደ ፈለገው ስጋዊ ፍላጎቱ እንዳይሄድ ለጉማ ገትታ ወስና ለእግዚአብሔር የምታስገዛ ፈቃደ ስጋን ለፈቃደ ነፍስ የምታስገዛ ልጓም ስለሆነች ይሄ ደግሞ ሰውየው ማለት ነው ሕማም ያለበት ደዌ ያለበት የታወቀ ጽኑ ደዌ ያለበት ሰው ለፈቃደ ስጋ አይነሳሳም፣ ኃጢአት ለመስራት አይጋበዝም። ምክንያቱም ራሱ ደዌው እንግዲህ ደዌያት ደዌ ዘበጸጋ ደዌ ዘእሴት እየተባሉ የበረከት ደዌ ተሰጧሉ። እንዲሁ ደግሞ ልዩ ልዩ ደዌያት አሉና ደዌው በራሱ አድክሞታን ያን ሰው እንደ ጸጋ ሆኖ ይሰጠውም በኃጢአት የመጣ ይሁንም ሰውነቱን እየጎሰመ ስላደከሙ ፈቃደ ስጋውን ለመፈጸም አይጋበዝም ማለት ነው። ለነዚህ በጽኑ ደዌ ለተያዙ ቤተ ክርስቲያናችን ሰለስቱ ምዕት ሥርዓት ሲሰሩ ይህንን አስቀምጠዋል። ያው እንግዲህ በመጠኑም ቢሆን የሚገባውን ምግብ እየተመገቡ እግዚአብሔር እንዲያገለግሉ ማለት ነው። ከስግደት ጋር ተያይዞስ? ስግደትም እንግዲህ እንደዚሁ ነው። አይስገዱ ብላ ብቻ ቤተ ክርስቲያን አታስተምርም። የሚችል ከሆነ ትንሽ ትንሽ መስገድ አለበት። ጾም ሲጾም ስግደት አለ፣ ጸሎት አለ፣ ምጽዋት አለ፣ ብዙ ትሩፋቶች አሉና የጾም አጃቢዎች እነዚህን እንኳን ባይሰግድ እንኳን በተለይም ስግደት ለሚቻላቸው ነው። ከጾም ጋር የሚሄድ ነው። መውደቅ መነሳት ነው። ይሄ ሰውዬ ወይም አንዲት እናት አንዲት እህት በጽኑ ደዌ የተያዙ ከሆኑ መስገድ አይችሉም፣ መንቀሳቀስ አይችሉም። የሚችሉ ከሆነ ግን ራሳቸውን አስተካክለው በመጠኑም እየተመገቡ እግዚአብሔርን እያመሰገኑ የሚችሉ ከሆነ ማገልገል አለባቸው። ምክንያቱም በረከተ ስጋ በረከተ ነፍስን ስለሚያሰጥ ከደዌያቸውም ሊገላግላቸው ስለሚችል የሚችሉ ከሆነ በመጠኑም መጾም አለባቸው፣ በመጠኑም መስገድ አለባቸው። የማይችሉ ከሆነ ግን እግዚአብሔር ከባድ ሸክም በምእመናን ላይ ሊያሸክም ስላልፈለገ ከባድ ሸክም አታሸክሟቸው ብሎ ነው ያስተማረውና በዚህ መልኩ እግዚአብሔርን ማገልገል እንደሚችል ቤተ ክርስቲያናችን ስርዓት በሰለስቱ ምዕት ወስነውልናል ማለት ነው። ለሽማግሌዎችና ለሕፃናት በጾም ወቅት የተለየ ስርዓት ተሰርቷል። እንግዲህ ሽማግሌዎች ናቸውና ከጾም ከጸሎት ከስግደት ይራቁ የሚል ቤተ ክርስቲያን ስርዓት የላትም። አሁን እንዳልኩት ሽማግሌም ሆነ ወጣትም ሆነ ለሽማግሌዎች የብቻ እንዲመገቡ አይደለም፣ በህመም ምክንያት ከሆነ ነው። አጠቃላይ ሽማግሌዎችም ሆኑ ወጣቱም ሆኑ በህመም ምክንያት ከሆነ አሁን እንዳልኩት ነው። መጾም የማይችሉበት አጋጣሚ መስገድ የማይችሉበት አጋጣሚ ከሆነ እንጂ እንዳውም ሽማግሌዎችማ ለሕፃናቱ አስተማሪዎች መሪዎች ስለሆኑ በጤንነት እያሉ ጾም መጾም አለባቸው። ስግደቱ እንኳን ለሽማግሌ ግድ ስገዱ እንዳይባል ሰውነት ደርቋል። በመጠኑ ግን እንደው ወድቀው ተነስተው እንኳን እንደ ወጣቶች መስገድ ባይችሉ በአድኑኑ ፈጣሪያቸውን ማስታወስ ፈጣሪያቸውን ለማገልገል መገዛታቸውን ለመግለጽ የሚቻላቸውን ማድረግ ይገባቸዋል እንጂ የአመጋገብ ስርዓት ይህ ነው ለሽማግሌዎች የጾም ስርዓት ይህ ነው ተብሎ ራሱ የተወሰነ የለም። ለሕፃናት እስከ 7 ዓመት ድረስ ጾም የግድ የአዋጅ ጾም መጾም እንደሌለባቸው እንደማይገባቸው ያው ከ7 ዓመት በኋላ ነው ለሕፃናት የታወጀው። ምክንያቱም ነገሩ ሕፃናት ጾምን የሚለማመዱት ገና በ40 ቀንና በ80 ቀን ነው። ይጾማሉ አይጾም ማለት አይደለም። በአዋጅ ታውጆ የግድ
ይህን ማድረግ ያለባችሁ ሕግ ነውና ተብሎ መጾም ያለባቸው ከ7 ዓመት በኋላ እንደሆነ ነው የተወሰነው እንጂ ከዛ በፊት ግን ጾምን እየተለማመዱ ነው የሚያድጉት ገና በ40 ቀንና በ80 ቀን። ይህ ማለት ምንድን ነው? ወንድ በተወለደ በ40 ቀኑ ሴት በተወለደች በ80 ቀናቸው ክርስትና ይነሳሉ። ከተጠመቁ በኋላ ወደ ገዳመ ቆሮንቶስ ነው የሚሄዱት፣ ወደ ጾም ስፍራ ነው የሚሄዱት። አምላካችን ተጠምቆ ወደ ገዳመ ቆሮንቶስ ሄዶ 40 መዓልት 40 ሌሊት እንደጾመ ሕፃናትም በተጠመቁበት ዕለት ወዲያውኑ ሳይውሉ ሳያድሩ ተጠምቆ ስጋውን ደሙን ነው የሚቀበለውና ስጋውን ደሙን ሳይቀበል አይሄድምና ሕፃን ተጠምቆ ወዲያው ከተጠመቁበት ሰዓት ጀምሮ ስጋውን ደሙን እስከሚቀበሉ ድረስ እንግዲህ የቅዳሴው ስርዓት 1 ሰዓት ሊይዝ ይችላል። 2 ሰዓትም ረዥም ቅዳሴ ከሆነ ሊይዝ ይችላል። ሕፃናት ከእናታቸው ጡት ለደቂቃ እንኳን ተለይተው የማያውቁ የ40 ቀንና የ80 ቀን ሕፃናት የቅዳሴው ስርዓት እስከሚፈጸም ከጥምቀት ከተጠመቁ በኋላ ስጋውን ደሙን እስከሚቀበሉ ድረስ 1 ሰዓት 2 ሰዓት መጾም ለነሱ የ40 ቀንና የ40 መዓልትና የ40 ሌሊት ጾም እንደሆነ ይቆጠራልና እስከሚቆርቡ ድረስ ይጾማሉ። ከዛም በኋላ ደግሞ እንደዚሁ በየሳምንቱም በየወሩም እናት አባቶቻቸው ጊዜ እያመቻቹ ለቁርባን በሚያዘጋጇቸው ጊዜ ይጾማሉ። ምክንያቱም ቅዳሴ ሲገባ ከጡቱ ይከለከላሉ። ቁርባኑን ጾመው ነው የሚቆርቡትና በእንዲህ ይለማመዱታል። በአዋጅ የሚጾሙት ግን ከ7 ዓመት በኋላ ነው። እስከዛ ይህን ያክል ስገዱ፣ ይህን ያህል ጾሙ ተብሎ ውሳኔ የለም። ለእርጉዞችና ለሚያጠቡ ከአመጋገብ ጋር ተያይዞ የተሰራ ስርዓት አለ? ለእርጉዞችና ለሚያጠቡ ይህ ነው ይመገቡ፣ ጾሙን ይሻሩ፣ መጾም የለባቸውም የሚል የተወሰነ ስርዓት የለም እስካሁን ድረስ ሊቃውንቱም። እንዲሁ ግን ከችግሩ አንጻር የሚቸገሩ ከሆነ በተለይም አንዳንድ እናቶች ጽንስ በማህፀናቸው በሚያድርበት ሰዓት ይቸገራሉ። የበሉት ብዙውን ጊዜ ከሆዳቸው አይቆይም፣ አይረጋጋም። በዚህ ሰዓት ብዙ ነገርም አስፈላጊው ነገር እንደው የጾሙ ምግብ እያለ እንቁላል፣ የእንስሳት ተዋጽኦ፣ ስጋ አማረን ይላሉ። ከዚህ ውጭ አንመገብም ይላሉ፣ ይሰቃያሉና በዚህ ሰዓት ምንም እንኳን እንደ መጾም የለባቸውም ወይም ደግሞ ስጋ እንስሳት ተዋጽኦ መመገብ አለባቸው የሚል ስርዓት እንኳን ባይኖር ይሄ የሚፈታው ከአበነፍሳቸው ከነፍስ አባታቸው ጋር በመመካከር ይሆናል። ነፍስ አባት ማለት እንግዲህ የቅርብ ተመልካች የቅርብ ችግር ፈች ስለሆነ ለነሱ ከነሱ ጋር ለምሳሌ ከስጋ ውጭ መመገብ የማትችል እናት ብትሆን ከሆዷ የማይቆይ ቢሆን ሌላው ምግብ ይህን የሚፈታው አበነፍሱ ነው፣ ችግሯን አይቶ። ምክንያቱም ከህመምተኞች ከባድ ህመም ያለባቸው ሰዎች በጾም እንዲመገቡ ከተፈቀደላቸው እነዚህም ከባድ ህመምተኞች ናቸው። በተለይም ነፍሰ ጡሮችን ስንመለከት 2 ሰው መጋቢዎች ናቸው፣ ለራሳቸውም ተመጋቢዎች ናቸው። በማህፀን ያለውም ከነሱ ነው ምግቡን የሚያገኘውና ምግብ በየጊዜው ሊያስፈልጋቸው ይችላል። ነገር ግን በዚህ ሰዓት ይመገቡ ተብሎ የተወሰነ የለም። ቢሆንም ግን ከነፍሳቸው አባታቸው ጋር እየተመካከሩ ነፍስ አባቱ የሚበይነው ብይን ነው እንደ ችግራቸው። አንዳንድ እናቶች ምንም እንኳን በጽንስ በማህፀናቸው ቢያድርም እንኳን የተመገቡትም ምንም የማያስቸግራቸው ይህንን አምጡ ብለው የማይቸገሩም አሉ፣ ይህ አማረኝ የማይሉም አሉ። ይህ የተለያየ እንትን አላቸውና አንዳንዶች ደግሞ እንዳልኩት ነው፣ በቃ ይህ አማረኝ ግድ ይህን ካልበላህ የሚል እንትን አላቸው። ይህንን በአበነፍስ ምክክር ችግራቸውን አይቶ ጊዜያዊ መፍትሄ የሚሰጣቸው በኋላ በቀኖና የሚካካስበት መንገድ ቢኖር እንጂ በጾም ሰዓት ለነፍሰ ጡሮችና ለሚያጠቡ ይህን ይመገቡ ተብሎ ስርዓት የለም። ከችግሩ አኳያ ግን መፍታት ያለበት አሁን እንዳልኩት አበነፍሱ ነው። እንደ ቅርብ ችግራቸው አይ በጣም ህመምተኛ ናት አስቸግሯታል ብሎ የራሱ በቃ ከህመምተኞች ቆጥሮ እንደዛ ሊያመቻች ይችላል። ከዛ ውጭ ግን በአመጋገብ ስጋ ይብሉ ወተት ይጠጡ የሚል ቀኖና የተወሰነ የለም። ብዙዎች በጾም ወቅት የሚያነሱት አንድ ጥያቄ አለና በተለይም ወደ ክርክር የሚሄድ ከአሳ ጋር ተያይዞ የሚጠየቁ ጥያቄዎች አሉና አሳ በጾም ወቅት ይበላል? እንግዲህ የጾም ዋናው ትርጉሙ የጾም ትርጉሙ ምንድነው ስንል ህግ ነው። አምላካችን እንድንጾም
እንድንጸልይ ራሱ 40 መዓልትና 40 ሌሊት ጾሞ ሕግ ሰርቶ ይህንን ተቀብለን እኛ እንድንጠቀምበት ሰርቶልናል። ሕግ ነው። ከዚህ በተጨማሪ ደግሞ ሕግ ከመሆኑ በተጨማሪ የጾም ጠቀሜታው ምንድን ነው ስንል ከመይድክም ኃይለ ፍትወተ ሥጋ ወደ ኃጢአት ጎዳና የሚመራን ለኃጢአት የሚጋብዘን የሥጋዊ ፈቃዳችንን የምንቆጣጠርበት ነው ጾም። እንግዲህ በጾም ሰዓት ከሥጋ ከወተት ከእንስሳት ተዋጽኦ ከእንቁላል ከቅቤ ከነዚህ ለሥጋችን ኃይል ሰጭ ምግቦች ከሆኑ ሁሉ መከልከል ነው። ይህንን መተው ነው። ከዚህ መታቀብ ነው። ከክፉ ነገሮች ሁሉ መጠበቅ እንዳለ ሆኖ እነዚህን ኃይል ሰጭ ምግቦችን ሁሉ እንድንተው ነው። ሥጋችንን ለነፍሳችን እንድናስገዛ ነው በዚህ በጾም ሰዓትና አሳን ስንመለከት አንዳንድ የዋሃን ደም የለውም የሚል ምክንያት ነው ያለው። እንግዲህ ምን ሊበሏት ሲፈልጉ ጅግራናት ይሏታል የሚባለው አባባል አይነት ነው እና ኃይል ሰጭ ምግቦች ከሆኑት አንዱ እኔ እንደተመለከትኩት አሳ የሚመረትበት አካባቢ ነበርኩና ትምህርት ቤት ደም የለውም የሚል እንደውም ጽሑፍ ላይ ሁሉ ያወጡ ሰዎች አሉ። ደም አለው። ምክንያቱም ምንም እንኳን በባህር ውስጥ የሚኖር ቢሆንም እንደ ከእንስሳ ከዶሮዎች ወይም ደግሞ ከእንስሳት መካከል የሚመደብ ነው። ደም አለው። ቅባቱም ደግሞ ከቅቤ ይልቅ እሱ ቅባት አለው። ኃይል ሰጭነቱ ፈቃደ ሥጋን ከሚያነሳሱ ምግቦች የበለጠውን ድርሻ የሚይዘው አሳ ነው ብዬ ነው የምገምተው ካለው ተሞክሮ ካየሁት አንጻር። ስለዚህ በጾም እነዚህ ኃይል ሰጭ ምግቦች የሥጋ የእንስሳት ውጤቶች ሥጋ እንዳይበላ ቤተ ክርስቲያናችን ታዛለች። በዚህ ጾም ከእንስሳ የተገኘ ተዋጽኦ ሥጋውን ቅቤውን አትመገቡባቸው ይላል። ዘእንበለ አሳ የሚላለ በፍትሐ ነገሥት አንቀጽ 15 በአንቀጸ ጾሙ ላይ ዘእንበለ አሳ የሚላለ እና ከአሳ በቀር ብለው የተረጉሙታን እንግዲህ ሊበሉ የፈለጉ ሰዎች ከአሳ በቀር ሌላውን ጾሙ። ግን ዋነኛ የአባቶች ትርጓሜ ዘእንበለ የሚለውም አተረጓጎሙ አሳም ሳይቀር ነው የሚለው ተብሎ የሚተረጉሙ አሳም ሳይቀር ጾሙ በእነዚህ አጽዋማት ነው የሚለው እንጂ ከአሳ በቀር የሚለውን ትርጓሜ አይደለም የሚይዘው። ምክንያቱም አሁን እንዳልኩት የአሳ አነሳሽነት የአሳ ምግብ ኃይል ሰጭነትን ስንመለከት ከሁሉም ምግቦች ይልቅ ፈቃደ ሥጋን ለማነሳሳት ኃይል ሰጭነቱ ከሁሉም ምግቦች ይልቅ እሱ ይበልጣልና በአሳ በኩል ያለው ይህ ነው። ብዙ ሰዎች እንደ አይነት አስተያየት ይሰጣሉ። ግን የበሰሉ ሊቃውንት የጾምን ጥቅም ያወቁም ሊቃውንት እንዴት አሳ በጾም ይበላል እንዴ? አሳን ከመመገብ ይልቅ ሌሎችን የእንስሳት ሥጋ ቢመገብ ያን ያህል አያነሳሳው። እኔም በተሞክሮ እንዳየሁትና አሳ ፈጽሞ የተከለከለ ነው። አንደኛ ደም የለውም ለሚሉት ደም አለው፣ ደም ይፈሰዋል። ሲያርዱት ሲጠቡት ማለት ነው። ግን መጥባት ነው የሚሉት በዛ አሳውን አሳውን ሲያርዱት ደም ይፈሰዋል። ቅባቱም ደግሞ ከሌሎቹ ቅባቶች ይልቅ ቅባትነት አለው። ስለዚህ አሳ በጾም ፈጽሞ የተከለከለ ነው በቤተ ክርስቲያናችን ስርዓት። በአጠቃላይ በአመጋገባችን ዙሪያ በጾም ወቅት አመጋገባችን ምን መምሰል አለበት? እንግዲህ በጾም ወቅት አመጋገባችን ያው እስከ 3 ሰዓት መጾም እንዳለብን የቤተ ክርስቲያናችን ስርዓት ፍትሐ ነገሥቱ አባቶች ወስነዋል። እስከ 9 ሰዓት ከዛም አልፎ እስከ 11 ሰዓት መጾም እንዳለ እንግዲህ እንደየደረጃው መጾም እንዳለብን የቤተ ክርስቲያናችን ስርዓት ያዛል፣ በቀኖና ተወስኗል። አመጋገባችን በዚህ በጾም ወቅት አሁን የተከለከሉትን ምግቦች እንደማንጠቀም ኃይል ሰጭ ምግቦችን አንመገብም። ምክንያቱም ሰውነታችንን ለመግታት ለመወሰን ለነፍሳችን ስጋችንን ለፈቃደ ስጋችንን ለፈቃደ ነፍሳችን ለማስገዛት ስለሆነ ውለን መመገብ እንዲሁ ደግሞ መመገብ ያለብንን ኃይል ሰጭ ያልሆኑትን ለፈቃደ ስጋን የማያነሳሱትን እነዚህን ምግቦች የጾም ፍራፍሬ ምግቦችን መመገብ አለብን። በዚህ ሰዓት ልንረሳው የማይገባ
በጾም ሰዓት እግዚአብሔር አምላካችን እያሰብን እግዚአብሔር አምላካችን እየተገዛን እየሰገድን እየጸለይን እንዲሁ ደግሞ በዚህ ጾም ባልነበረበት ሰዓት በዘመነ ጥር ወይም ደግሞ በፋሲካ ወራት ከቁርስ ጀምሮ ምሳ እራት አለ። በዚህ በጾም ወቅት ግን ሲሆንም የተቻለው አንድ ጊዜ መመገብ አለበት። የቁርሱንና የምሳውን በጀት ለነዳያን መስጠት አለበት። እንግዲህ ጾም ከጸሎት ከምጽዋት ጋር የተያያዘች ነች። ስንጾም መመጾት አለብን። ለቁርስ የነበረውን በጀታችንን ለምሳ የነበረውን በጀታችንን ለነዳያን መስጠት አለብን። እንደው በጾም ሰዓት መጹቱ ስጡ ነው የሚለው። የምሳችንንም የቁርሳችንንም አሸጋሽገን ወደ እራት አንድ ላይ ደብል ካደረግነው ይህ በምሳው ከበር ያሰኛል። ጾማችንም ትርጉም አልባ ይሆናልና በአመጋገብ ስርዓታችን አንድ ጊዜ የተቻለው አንድ ጊዜ መመገብ አለበት። ያልተቻለው ደግሞ ያው በ9 ሰዓት ይመገባን እራቱን ይመገባን። የሚመገባቸው ምግቦችም ለፈቃደ ስጋ የማያነሳሱ ምግቦች መሆን አለባቸው በአመጋገባችን ዙሪያ። እሺ፣ በአጠቃላይ እንግዲህ እስካሁን በአመጋገብ ዙሪያ ብዙ ነጥቦችን አንስተን ተነጋግረናል። በመጨረሻ ከአመጋገብ ጋር ተያይዞ ሊያስተላልፉት የሚፈልጉትን መልእክት ያስተላልፉና መርሐ ግብራችንን እንጨርስ። እንግዲህ ከስጋ ከሌላውም ኃይል ሰጭ ምግቦች ብቻ ሳይሆን መከልከል ያለብን በዚህ በጾም ሰዓት ለእመ ኮንከ ዘኢትክል ትጹም እመባልዕት ከእህል ከውሃ መጾም የማይቻልህ ቢሆን ይላል። ቅድም መጀመሪያችን ላይ የጠቀስ ነው። እንደው ህመምተኞችም እንኳን ቢሆኑ ከእህል ከውሃ መጾም ባይችሉ የተሰራ ስርዓት አለ፣ የተነገረ ቃል አለና ከመባልዕት መጾም የማትችል ብትሆን እንኳን በህመም ምክንያት በታወቀ ደዌ ምክንያት ይላል ጾም እንከ እምህሊናት እኩያት ከክፉ ሐሳብ ጾም ነው የሚለው። የጾም ዋናው ትርጉም ከስጋዊ ምግብ መከልከል ብቻ ከስጋው ከቅቤው ከወተቱ ከእንስሳት ተዋጽኦ ከሆነው መከልከል ብቻ አይደለም፣ ከክፉ ሐሳብ መከልከል ያስፈልጋል። ሰው ስጋውን በጾም እያደከመ ከክፋት ከተንኮል ከምቀኝነት አጠቃላይ ሰውን ከሚጎዱ እግዚአብሔርም ደስ ከማይሰኝባቸው ክፉ ስራዎች የማይጾም ከሆነ እሱ ጾሙ ትርጉም አልባ ይሆናል፣ ተቀባይነት አይኖረውም ማለት ነው። ከመባልዕት ከእህል ከውሃ ከነዚህ ከተከለከሉት ምግቦች መጾም እንኳን ባይቻልህ በደዌ ምክንያት ጾም እንከ እምህሊናት እኩያት ከክፉ ሐሳብ ጾም፣ ክፉ ስራህን ተው፣ በሰው ላይ በምቀኝነት መነሳሳትክን ተው ነው የሚለው። ቅዱስ ያሬድም ይጹም አይን እምርእየ ህሱም፣ አይን ከክፉ ነገርን ከማየት ይጹም ነው የሚለው። ክፉ ነገርን ከማየት እንግዲህ ክፉ ነገር ብዙ ክፉ ነገሮች አሉ በዚህ ዓለም ላይ መዘርዘር እንኳን ብዙ ባይቻልም ከጊዜው አንጻር እነዛን ክፉ ነገሮች አይተን ወደ እነዛ ተስበን ክፉ ነገር እንፈጽማለንና ያን ከማየት እንድንከለከል አዟል። አንደበታችን ክፉ ከመናገር እንዲጾም ክፉ ከመናገር እንደው እየጾመ ሰውነቱን በጾም እያደከመ አንደበቱን የማይገታ ሰውን የሚያሳዝን ከሆነ ሰውን የሚያስቀይም ከሆነ እሱ ጾሙ ትርጉም አልባ ተቀባይነት አይኖርም፣ ትርጉም አልባ ይሆናልና ይጹም ልሳን እምነገረ ውድየት ሰውን ከማካሰስ አንደበት፣ ሰውን ከመሳደብ ሰውን ከማማት አንደበት ይጹም ይላልና አንደበታችንን ክፉ ከመናገር ጆሮአችንንም ደግሞ ክፉ ከመስማት እንግዲህ ብዙ ነገሮች የምንሰማቸው አሉ። ዳንሱ የምንሰማው ክፉ ነገር ነው። በጆሮአችን ብዙ ሳንፈልጋቸው የሚመጡ ነገሮች አሉና ብንሰማቸው እንኳን እሱን አትኩሮት ሰጥተን ለመስማት ሕሊናችንን መስጠት የለብንምና ክፉ ነገርን ከመስማት ጾሙ። አጠቃላይ መላ ሰውነታችን እግራችን ወደ ክፉ ጎዳና፣ ወደ መጠጥ ቤት፣ ወደ ሌላም ወዳልተፈለገው እግዚአብሔርና ሰውን ወደሚያሳዝን ቦታ እንዳይሄድ እግራችን ሊጾም ያስፈልገዋል። እጃችንም ሰውን ከመደብደብ ክፉ ነገር ለማድረግ እጁ ከማንሳት ሊጾም ያስፈልገዋል። መላ አካላችን መላ ሰውነታችን አንድ ሆኖ ሊጾም ያስፈልገዋል። ከነዚህ ከተከለከሉት ምግቦች ብቻ ሳይሆን በጾም ሰዓት። እሺ መምህር ጊዜውን መስዋዕት አድርገው ለቃለ መጠይቁ ፈቃደኛ ስለሆኑ በእግዚአብሔር ስም እናመሰግናለን።
መረከባችንን እናጠናቀናል። እግዚአብሔር ይክብርልን። አመሰግናለሁ። በደም ልታጠብ ኃጢአቴ በደም ልታጠብ ኃጢአቴ በደም ልታጠብ ኃጢአቴ ተበጣጥሶ ሊወድቅ እስራቴ ወጣህ ቀራንዮ ጎልጎታ በኔ ተገብተ ጌታ በደም ልታጠብ ኃጢአቴ በወንበዴዎች መካከል እንደ ወንጀለኛ ስትሰቀል ከዋክብትም ረገፉ ከመሬት ላይ ተነጠፉ በደም ልታጠብ ኃጢአቴ መቃብርን አፈራርሰ በስልጣን ሞትን ገለ ሲኦልም ባንተ ተበርብራ ነፍሳት ወጡ እየተራ በደም ልታጠብ ኃጢአቴ ጠላት ሞቷል አይነሳ ምርኮ ሆኗል በደም ካሳ
ምስጋና ብቻ የለም ሌላ ለታደገን ከሞት ጥላ በደም ሊታጠብ ኃጢአቴ ዳግም የለም በእኛ ሞት አንዴ ሞቷል ሞት ሊሞት በክርስቶስ ክርስቲያን ሞት ከሞት ያዋን በደም